ሰላም ሰላም ቅዱሳን እህቶቼ ወንድሞቼ፣ በዓለም ዙሪያ ያላችሁ ቅዱሳን ወገኖች ከጌታ ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ሰላም ጸጋ ይብዛላችሁ እያልኩ ዛሬም እንደ ወትሮ ያው የከበረው እግዚአብሔር ቃል አብረን እንካፈላለን። ዛሬ የምንካፈለው ያው እግዚአብሔር ቃል የሚገኘው መኃልየ መኃልይ ዘሰሎሞን ምዕራፍ 2 ከቁጥር 10 እስከ 14 ላይ ቆመን ያው የከበረውን የእግዚአብሔርን ቃል አብረን እንካፈላለን። እንዲህ ይላል። በጌታ በኢየሱስ ስም አነባለሁ። ቁጥር 10 ውዴ እንዲህ ብሎ ተናገረኝ፣ ወዳጄ ሆይ ተነሺ፣ ውበቴ ሆይ እነሆ ክረምት አለፈ፣ ዝናብም አልፎ ሄደ፣ አበቦችን በምድር ላይ ተገለጡ፣ የዜማ ጊዜ ደረሰ። የቁርዬ ድምፅ በምድራችን ተሰማ፣ በለስም ጎበራ፣ ወይኖችም አበቡ፣ መዓዛቸውንም ሰጡ። ወዳጄ ሆይ ተነሺ፣ ውበቴ ሆይ በዓለት ንቃቃት በገደል መሸሸጋ ያለሹ ሆይ ቃልሽ መልካም ፊትሽ ያማረ ነውና መልክሽን አሳይኝ፣ ድምፅሽንም አሰሚኝ ይላል። ጌታ ሆይ እናመሰግናለን። ክብር ለከበርከው ለገነንከው ከፍ ያልከው ራስ ባለጠግነትና ክብር ካንተ ዘንድ ለሆነ ሁሉ ያለው የሚረባንን የሚበጀንን የምታውቅልን መሪያችን እረኛችን ዛሬም ቃል ልንሰማ ይሄው በህልውና ውስጥ በአደራረጊ ውስጥ ያንተ እውነት እንድንረዳ እንድናልፍበት እንድንሻገርበት ከፍ እንድንልበት አቅም የምናገኝበት እግዚአብሔር ሆይ ልባችን የሚደሰትበት ሐሴትን የምንሞላበት ያው ቃል ነው። ቃልን ላክልን። ስለ ሁሉ ክብር ላንተ ይሁን፣ ያው ጌታ በኢየሱስ ስም አሜን። ወገኖቼ ሆይ ዛሬ እግዚአብሔርን ቃል አብረን እንካፈለው ዋና ርዕሳችን የማያልፍ ክረምት የለም በሚል አብረን እንካፈላለን። ምናልባት በሕይወታችን ውስጥ የሚገጥመን ክረምቶች፣ የማይመቹ ወቅቶች፣ ፈተና፣ ተግዳሮት፣ ግራ መጋባት፣ አንገት መድፋት፣ ተስፋ መቁረጥ ውስጥ የምናልፍባቸው ክረምቶች፣ የማይመቹ ወቅቶች፣ የማይመቹ ሁኔታዎች በሕይወታችን የሚገጥሙን ቻሌንጆች አሉ። በዚህ ሁሉ ግን የማያልፍ ክረምት የለም፣ የማይነጋም ሌሊት የለም። ስለዚህ ዛሬ የማያልፍ ክረምት የለም ብለን ስንካፈል በየትኛውም ሁኔታ ውስጥ ሆናችሁ ያላችሁ በዓለም ዙሪያ ያላችሁ የተወደዳችሁ የአባቴ ብሩካን ዛሬ ይህን ቃል አብረን ስንካፈል በየትኛውም ሁኔታ ውስጥ ያላችሁ ሰዎች ቅዱሳን ወገኖቼ ዛሬ ለእናንተ መልእክት አለኝ። የማያልፍ ክረምት የለም፣ የማይነጋም ሌሊት የለም። ስለዚህ በዚህ ቃል ላይ ውዴ እንዲህ ብሎ ተናገረኝ፣ ወዳጄ ሆይ ተነሺ፣ ውበቴ ሆይ እነሆ ክረምት አለፈ፣ ዝናብም አልፎ ሄደ ይላል። ወዳጃችን የሚወደን የሚቀርበን አንድ የምናልፍበት መከራንና ቻሌንጆችን አልፈን ቀና ብለን ዜማን የምናመጣበት ከፍ የምንልበት በሁሉ ላይ ከፍ ያለው ድላችንን የሚያቀናጅ ውዳችን ነው። መጽሐፍ ቅዱሳችን ላይ ትንቢተ ኢሳይያስ ምዕራፍ 40 ቁጥር 11 ላይ እንዲህ ይላል። በጌታ በኢየሱስ አነባለሁ። መንጋውን እንደ እረኛ ያሰማራል፣ ጠቦቶቹንም በክንዱ ሰብስቦ በብብቱ ይሸከማል፣ የሚያጠቡትንም በቀስታ ይመራቸዋል ይላል። ደግሜ አነባለሁ ይህን ቃል ትንቢተ ኢሳይያስ ምዕራፍ 40 ቁጥር 11 መንጋውን እንደ እረኛ ያሰማራል፣ ጠቦቶችንም በክንዱ ሰብስቦ በብብቱ ይሸከማል፣ የሚያጠቡትንም በቀስታ ይመራል ይላል። ውዳችን ወዳጃችን የሚቀርበን ከማንም በላይ ቅርብ ሆኖ ነገራችንን የሚያይ ነገር የማይሰወርበት ለማሳለፍና ኃይል ለመስጠት ድል ለመስጠት ከኛ ጋር ያለው ከሁሉ የላቀ ወዳጅ ብንወዳጀው ወዳጅ ብንለው እውነተኛ ወዳጅ የማይተው የማይከዳ ወዳጅ አለ።
እንግዲህ መጽሐፍ ቅዱሳችን ውስጥ ወዳጅ ስል በዚህ በመኃልየ ሰሎሞን ምዕራፍ 8 ቁጥር 14 ላይ እንዲህ የሚል ቃል አለ። አቅሜም በቅመምም ተራራ ላይ ሚዳቆን ወይም የዋላን አንበሳ ይመስላል። ስለዚህ ወዳጃችን የሚመራን የሚታደገን አንድ ወዳጅ አለ። እንግዲህ እዚህ ስፍራ ላይ ስናገር ውዴ እንዲህ ብሎ ተናገረኝ፣ ወዳጄ ሆይ ተነሺ፣ ውበቴ ሆይ እነሆ ክረምት አለፈ። ክረምት አይመችም። ክረምት እንደፈለገን የፈለግነውን መልበስ አንችልም። ክረምቱ ያስገድዳል። በአለባበስም ቢሆን በአረማመዳችን ቢሆን እንድንቆጠብ የሚያደርገን የሚይዘን ነገር አለ። የወቅቱ ሁኔታ ይይዘናል። እንደ ሌላ ጊዜ የፈለግነውን መልበስ አንችልም። የፈለግነውን ጫማ ማድረግ አንችልም። እንደፈለግነው መራመድ አንችልም። ለምን? ክረምት ነው። እንዲሁ በሕይወታችንን የሚገጥሙን ክረምቶች አሉ። የማይመቹ ወቅቶች አሉ። ሳናውቀው በመንገዳችን ላይ የሚገጥምን ቻሌንጆች፣ ፈተናዎች አሉ። እንግዲህ እንዲህ ስል መግቢያ ላይ እንደተናገርኩት የማያልፍ ክረምት የለም፣ የማይነጋም ሌሊት የለም። ሁሉ ያልፋል። ታግሰን ለታገሰ ለቆመ ቆም ብሎ ፈጣሪውን ላሰበ ረዳቱን ላሰበ ወዳጄ አለኝ ከዚህ ያወጣኛል አልፋለሁ የሚል ክረምት መምጣቱ ግድ ነው። ሌሊትም ወገኖች መምሻቱ ግድ ነው። ክረምትም ማለፉ ግድ ነው። መንጋትም ግድ ነው። እግዚአብሔር ስለሚያነጋ የተፈጥሮ ሁሉ አምላክ ተፈጥሮ ላይ በምሳሌያዊ እንደሚነግረን ዛሬም እላችኋለሁ ክረምት ውስጥ ያላችሁ ነገር አልነጋ ያላችሁ ተስፋ ቆርጣችሁ ያላችሁ ለእናንተ አለኝ መልእክት አለኝ። የማያልፍ ክረምት የለም። እንግዲህ እዚህ ስፍራ ላይ ውዴ እንዲህ ብሎ ተናገረኝ፣ ወዳጄ ሆይ ተነሺ፣ ውበቴ ሆይ እነሆ ክረምት አለፈ። ክረምት አለፈ። ያታከታችሁ፣ ያደከማችሁ፣ የያዛችሁ፣ ያዛላችሁ ያ ክረምት አለፈ። ዝናብም አልፎ ሄደ። ዝናብም አልፎ ሄደ። ዝናቡ አልፎ ሄዷል። እንዳትሻገር ያደረጋችሁ፣ ያረጠባችሁ፣ ያደከማችሁ፣ ያዛላችሁ ዝናቡ አልፎ ሄደ። ታዘዘ፣ አልፎ ሄዷል። ዝናቡ አልፎ ሄደ። መጽሐፍ ቅዱሳችን ስናገር ዘፍጥረት ላይ በኖኅ ዘመን የሆነውን እግዚአብሔር የጥፋትን ውሃ ሰበሰበ ይላል። ወዳጃችን ሊያጠፉን የመጡትን መሰብሰብ የሚችል ኮንትሮል ማድረግ የሚችል መያዝ የሚችል አምላክ፣ ማስቀረት የሚችል ማሳለፍ የሚችል አምላክ ነው። የሚያሳልፍ እንደ እግዚአብሔር ማን ነው? ወገኖች ሆይ ክፉ ቀን ያለፋችሁ እናንተ ምስክሮች ናችሁ። እኔ ምስክር ነኝ። ስለዚህ በክረምት ውስጥ ያላችሁ አልነጋ ያላችሁ ሌሊት የሆነባችሁ መንጋቱ ግድ ነው። ስለዚህ እዚህ ስፍራ ላይ ክረምትም አለፈ፣ ዝናብም አልፎ ሄደ። ዝናብም አለፈ ሄደ ይላል። የስፍራውን የማይለቅ የለም። ነገራችሁን የማይለቅ የለም። ተስፋችሁን የማይለቅ የለም። ጓዳችሁን የማይለቅ ሕይወታችሁን የማይለቅ የለም። ስለዚህ ይለቃል፣ አልፎ ይሄዳል። እግዚአብሔር ያዘዋል። በሕይወታችሁ ውስጥ በዚህ ሁኔታ ውስጥ ያላችሁ እንግዲህ ዝናብም አልፎ ሄደ፣ አበቦችም ተገለጡ። አበቦች እንደፈለጉ መገለጥ የሚችሉ መብቀል የሚችሉ ውበታቸው የሚወጣ ክረምቱ ካለፈ በኋላ ነው። ምክንያቱም ክረምት ካለፈ በኋላ የነሱ ተራ ይሆናል። አበቦች ይገለጣሉ። ክረምት አይፈቅድላቸውም። ክረምት አበቦች እንዲበቅሉ ቢበቅሉ ዝናቡ እራሱ ያራግፋቸዋል፣ መልክ ያሳጣቸዋል። አሁን የተፈቀደላቸው አበቦች በምድር ላይ እንዲገለጡ የተፈቀደላቸው ዝናብ አልፎ ከሄደ በኋላ ነው። ዝናቡ ያልፋል፣ ውበት ይመጣል። ወገኖቼ ሆይ አንዳንድ ጊዜ የሚመጣብን ፈተናና ቻሌንጆችም መንፈሳዊ ውበታችን ይጨምራል። ነገሮቻችሁ ክረምት የሆነባችሁ ውበታችሁ ሊመጣ ነው። ውበታችሁ ሊወጣ ነው። ቀናችሁ ሊደርስ ነው። እግዚአብሔር ሊያነጋላችሁ ነው። ስለዚህ
አበቦችን በምድር ላይ ተገለጡ። የዜማ ጊዜ ደረሰ። የዜማ ወቅት ደረሰ። ተረኛ ሆነ። ነገሩ ተለውጦ የጭንቅ ጊዜ፣ የፈተና ጊዜ፣ የቻሌንጅ ጊዜ አልፎ ክረምቱ አልፎ ሄዶ ዜማ ጊዜ ሆኗል። የምትዘምሩበት ቀን በፊታችሁ ነው። ስለዚህ እግዚአብሔር ያሳልፋል፣ ክረምታችሁ ያልፋል። የቁርዬውም ቃል በምድራችን ተሰማ ይላል። የቁርዬውም ድምፅ በምድራችን ተሰማ። ቁርዬ የምትወጣ ዝናብ ካለፈ በኋላ ነው። ቁርዬ ተነስቷል፣ ነግቷል፣ ቀን መጥቷል። ድምፅ የሚሰማበት ጊዜ ነው። የምስጋና ጊዜ ነው እያለች ወጥታ ድምጿን የምታሰማበት ጊዜ መጥቶላታል። የቁርዬ ድምፅ በምድራችን ተሰማ። በምድራችሁ ምን እየተሰማችሁ ይሆን? በምድሬም ቢሆን ትንሣኤ አለ። በሕይወታችሁ ትንሣኤ አለ። በአገልግሎታችሁ ትንሣኤ አለ። እንግዲህ የቁርዬ ድምፅ ተሰማ ይልና በለስም ጎመራ ይላል። በለስም ጎመራ ወይኖችም አበቡ ይልና መዓዛቸውን ሰጡ። አሁን እንደተናገርኩት ቻሌንጆቻችን፣ ፈተናዎቻችን ለውበትና ለፍሬ ያበቁናል። በየትኛውም ሁኔታ ውስጥ ያላችሁ ፈተናን እንዳትፈሩ፣ ግን ፈተናን የሚያሳልፈውን እሱ ላይ ተሸሽጋችሁ እሱ ላይ ሆናችሁ ቀናችሁን መልካም እያወጃችሁ ወደ መልካም ተሻገሩ። ምክንያቱም መጽሐፍ ቅዱስ ሲናገር መከራን እንደ ሙሉ ደስታ ቁጠሩ ይለናል። ለክርስቲያን ፈተና የማይቀር ነው። ፈተናውን የሚያሳልፍና ወደ ክብር ጎዳና የሚያሸጋግረን ወዳጅ አለ። ስለዚህ ወዳጃችሁ ያዙ። መጽሐፍ ቅዱሳችን ላይ ሲናገር እንዲህ የሚል ቃል አለ። መዝሙር 17 ቁጥር 8 ላይ እንደ ዓይን ብሌን ጠብቀኝ፣ በክንፎችም ጥላ ሰውረኝ ይላል። ዳዊት ሲናገር በፈተና ውስጥ ባለ ጊዜ፣ ቻሌንጅ በገጠመ ጊዜ መዝሙር 17 ቁጥር 8 ላይ እንደ ዓይን ብሌን ጠብቀኝ፣ በክንፍም ጥላ ሰውረኝ ይላል። እግዚአብሔር ሰውሮ የመጣውን አሳልፎ ከልሎ ጋርዶ ሸሽጎ ያሳልፋቸዋል። ሁኔታውን የምናልፍበት ቀና የምንልበት ቀናችን ክፉ ቀን የሚያምርልን የሚሰምርልን ወዳጃችንን ውዳችንን ፊት ወድቀንና ፊቱን ስንፈልግ ይሆናል። እግዚአብሔር ለዘላለም የተባረከው። እንግዲህ ውዳችን መጽሐፍ ቅዱሳችን ላይ ሲናገር መኃልየ ሰሎሞን ምዕራፍ 6 ቁጥር 3 ላይ እኔ የውዴ ነኝ፣ ውዴም የኔ ነው፣ በሱፍ አበባ መካከል መንጋውን ያሰማራል ይላል። እኔም ውዴ የኔ ነው፣ እኔም የእርሱ ነኝ፣ በሱፍ አበባ መካከል መንጋውን ያሰማራል ይላል። የሚያሰማራን ለክፉ የማይሰጠን ቀናችን የሰመረ ዘመናችን የሰመረ ኑሯችን የሰመረ ድላችን የሰመረ የሚያደርግልን ውዳችን አለ። እግዚአብሔር አይጥልምና ወዳጃችን ውድሽ አይጥልም። ወዳጄ ሆይ ወዳጆቼ ሆይ በዓለም ዙሪያ ያላችሁ እነግራችኋለሁ፣ ክረምቱ ያልፋል። የማያልፍ ክረምት የለም፣ የማይነጋ ሌሊትም የለም። ስለዚህ በዚህ ቃል እውነት ውስጥ ራሳችንን እያየን ለድል መብቃት እንዲሆንልን መልእክቶችን ወደ እናንተ ያደርሳለሁ። እንግዲህ መጽሐፍ ቅዱሳችን ላይም እንዲሁ መኃልየ ሰሎሞን ምዕራፍ 8 ቁጥር 14 ላይም እንዲሁ የእግዚአብሔር ቃል ሲናገር ወረድ ብለን በምናይበት ጊዜ በዓለም ንቃቃትና በገደል መሸሸጋ ያለሽ እርግብ ሆይ ቃልሽ መልካም ፊትሽ ያማረ ነውና መልክሽን አሳየኝ።
ድምፅሽንም አሰሚኝ ይላል። ምን ማለት ነው? በመከራ ውስጥ በፈተና ውስጥ እንሰራለን፣ እንዋባለን፣ መልካችን ይወጣል። ለክርስቲያን ፈተና ቻሌንጆች የምንሰራበት ወደ አምላካችን መልክ የምንይዝበት ድሉን ቀን የምንጠብቅበት የድል ቀን ስለማይቀር የዝማሬ ቀን ስለማይቀር የደስታ ቀን ስለሚመጣ በዚህ ውስጥ አምላኩ ፊት ሆኖ አምላኩን እየጠበቀ በአምላኩ ማንነት ውስጥ እየተሰወረ ራሱን በአምላኩ ውስጥ የሚያይ ውበቱ ይወጣል። ሲናገር ይሰማል። ከፈተና በኋላ ከተግዳሮቱ በኋላ ውበቱ ይወጣል። በገደል ማምቱ ያለሽ በማይመች ሁኔታ ውስጥ ያለሽ ውጪ እያለ ነው። ለምን ቀን መጥቷል? ለምን ነግቷል? ለምን ክረምቱ አልፏል? እግዚአብሔር የተባረከ ይሁን። እንደተናገርኩት መዝሙር 18 ቁጥር 7 ላይ እግዚአብሔር ፊት በሚሆንበት ጊዜ ዳዊት እንደ ዓይን ብሌን ጠብቀኝ፣ በክንፎችም ጥላ ሰውረኝ። የሚሰውር በፈተና ውስጥ ለአማኝ ምን ማድረግ አለበት ብላችሁ ካላችሁ አምላኩ ፊት መሆን፣ የአምላኩን ፊት መፈለግ፣ በጸጋ ክብር ውስጥ በጸጋ ዙፋን ውስጥ መሆንና ክፉ ቀንን በድል መሸኘት ይሆናል። እግዚአብሔር ለዘላለም የተባረከ ይሁን። እንደውም እግዚአብሔር እንግዲህ መሪ ነው ስንል መኃልየ ዘሰሎሞን ምዕራፍ 6 ቁጥር 3 ላይ አሁን እንዳየነው ውዴ የኔ ነው እኔም የውዴ ነኝ፣ በሱፍ አበባ መካከል መንጋውን ይመራል። እግዚአብሔር ወደ መልካም ቀን ስለሚመራ መሪያችን እግዚአብሔር ስለሆነ ዳዊት አንድ ጊዜ እንዲህ ብሎ ለእግዚአብሔር ራሱን ሰጠ። የሚረዳኝ የለም ከኔ አትራቅ አለ። እግዚአብሔር ዳዊት ጋር ሆነ። በዘመናችሁ እግዚአብሔር በፈተና ውስጥ በቻሌንጆች ውስጥ በክረምት በሚመስለው ሁኔታዎቻችን ውስጥ እግዚአብሔር ከኛ ጋር ያለ የማይመስለን ሁኔታዎቻችን የከበዱን ቀን የረዘመብን ክረምቱ አላልፍ ያለን የሚመስለን ክረምቱ ማለፉ አይቀርም። የማይነጋ ሌሊትም የለም። እግዚአብሔር አምላካችን ስሙ የተባረከ ይሁን። እግዚአብሔር አባትና አምላክ ሆይ እናመሰግናለን። ታላቁ ስምን እናከብራለን። ስለ ያው ቃልህ የከበርክ አምላካችን የያስከን የማትተወን ቀናችን በመልካም ቀይረህ ድል አብሳሪዎች የምታደርገን አንተ ነህ። ይህን ቃል ለሰሙ ሁሉ ነገራቸው ወደ ዜማ፣ ወደ ዝማሬ፣ ወደ ድል፣ ወደ ውበት፣ ወደ ክብር እንዲሆንላቸው እኔ ባሪያ እጸልያለሁ። በየትኛውም ዙሪያ በዓለም ዙሪያ ያሉ ይህንን እውነት ቃል ለሚሰሙ ሁሉ እውነት በደጃቸው እነሆ እንዲበቅል ፍሬ እንዲያፈራ ከፍ የሚሉበት ድላቸውን እግዚአብሔር የሚያሳዩበት ወዳጃቸው ጋር የሚከብሩበት ቀናቸው የሰመረ ዘመናቸው የሰመረ እንዲሆን እኔ ጸልያለሁ። ስለሚሆን ሁሉ ክብር በሰማይ በምድር ላንተ ይሁን። በያው ጌታ በከበረው